በጣም ተለቅ ባለ መንደር ውስጥ አንድ ለማኝ ይኖር ነበር። እሱም ወደ መንደሩ ጅረት በሚወስደው መንገድ ላይ ተቀምጦ ነበር። ይህም ሰው አይነ ስውር ነበር። ስሙም ኦጃ ይባላል። የመንደሩ ለማኝ በመባል ይታወቃል። ሰዎች በመንደሩ ሲያልፉ ገንዘብ በሳህኑ ላይ ይጥሉለት ነበር። ሁሉም ሰው ኦጃን ያውቀው ነበር። እናም ሰዎች ለእሱ በጣም ለጋስ ነበሩ። አንዳንዶች ምግብ ማቅረብ ግዴታቸው እንደሆነ አድርገውት ነበር። እናም ኦጃ ስለሚሰጡትም በጣም አመስጋኝ ነበር። አንድ ምሽት አንጄላ የምትባል ልጅ ከጅረቱ ወደ ቤት ስትመለስ ኦጃን ቁጥቋጦ ጥግ ላይ ተኝቶ አገኘችው። ወደ ገንዘብ ሳህኑ ተመለከተችና የተወሰነ ገንዘብ አየች። አንጄላ በጸጥታ ወደ ኦጃ ተጠግታ የገንዘብ ሳህኑን ሰረቀች። ምንም ድምፅ ላለማሰማት ጥንቃቄ አደረገች። ገንዘቡን ይዛ ልትሄድ ስትል ኦጃ ከዓይኖቿ ተሰወረ። ይህም ከፍተኛ ፍርሃት አሳደረባት። እዚያው ቆማ ኦጃ እንዲመለስና ገንዘቡን እንዲወስድ መለመን ጀመረች፣ ግን አልተመለሰም። ምን ማድረግ እንዳለባት ግራ ገብቷት አንጄላ ገንዘቡን መሬት ላይ ወረወረችው። እናም ፖሊስ እንዳባረረው ሌባ ወደ ቤቷ ሮጠች። በክፍሏ ውስጥ ራሷ ላይ ዘጋችና ኦጃ ማን እንደሆነ ከሱ ስለሰረቀች ምን እንደሚያጋጥማት አሰበች። አልጋዋ ላይ ተቀምጣ በሐሳብ ስትዋጥ እግሮቿን ማሳከክ ጀመራት። አንጄላ ለጥቂት ደቂቃዎች አሸቻቸውና ማሳከኩ እየባሰባት እንደሆነ አስተዋለች። ቅባት ወስዳ እግሮቿን ቀባቻቸው። ይህም ማሳከኩን የተወሰነ አቀለለላት። በዚያው ምሽት ተኛችና ከእንቅልፏ ስትነቃ እግሮቿ የፍየል እግሮች ሆነው ተለውጠው ነበር። አንጄላ በከፍተኛ ድምፅ ጮኸች። አባቷም ጩኸቷን ሲሰማ ወደ ክፍሏ ሮጦ መጣ። እናም የልጁን የፍየል እግሮች ሲመለከት በጣም ደነገጠ። ይህ እንዴት ሆነ? የአንጄላ አባት ምንድን ነው ብሎ ጠየቀ። እናም አንጄላ ምንም እንኳን ፈርታ የነበረች ቢሆንም ውሸት እየጨመረች የተለየ ታሪክ ነገረችው። ኦጃ በዚያ ምሽት ከጅረቱ ስትመለስ ገንዘብ እንደለመናት እናም ገንዘብ መስጠት ስላልቻለች በጣም እንደተበሳጨና እሷን መሳደብ እንደጀመረ ተናገረች። ምን እየሆነ እንዳለ በማወቄ ከፊቴ ተሰወረብኝ። ይህም በጫካ ውስጥ በጣም ስላስፈራኝ ወደ ቤት ሮጥኩኝ። አሁን ስነቃ እግሮቼ ወደ ፍየል እግር ተቀይረዋል ብላ ነገረችው። አባቷም በጣም ተናደደ። በማግስቱ ጠዋት ኦጃን ለመጋፈጥ ወጣ። ኦጃ ለመለመን በሚቀመጥበት ቦታ ሲደርስ ማንንም ሰው በዚያ ቦታ ላይ አላገኘም። እናም ይመጣል ብሎ ተስፋ በማድረግ ለሰዓታት በትዕግስት ጠበቀ። ግን ኦጃ በጭራሽ አልመጣም። ይህ ጥሩ አይመስልም ነበር። የአንጄላ አባት ምን ማድረግ እንዳለበት ማሰብ ጀመረ። ወደ ቤት ተመለሰና ልጁ አንጄላን በከፍተኛ ህመም ውስጥ አገኛት። ጩኸቷ ልቡን ወጋው። እናም በመንደር ውስጥ ወደሚያውቀው የባህል ሐኪም በፍጥነት ወሰዳት። እሱም እንደዚህ ያለ ነገር አይቶ እንደማያውቅ ነገረው። እናም እግሮቹን ለመፈወስ የሚችለውን ሁሉ ሞከረ፣ ግን አልተሳካለትም። የአንጄላ አባት ልጁን ከመንደሩ ተራሮች አጠገብ ወደሚኖር ወደ ሌላ የተሻለ ሐኪም እንዲወስዳት መከረው። ወደ ሐኪሙ ጎጆ ደረሱ። ነገር ግን እሱም እግሮቿን መፈወስ አልቻለም። አንጄላን ወደ ብዙ ሐኪሞች ወስዷት ነበር። ሁሉም የልጁን የፍየል እግሮች መለወጥ አልቻለም። በዚህ ጊዜ ዜናው በመንደሩ ዙሪያ ተሰራጭቶ ነበር። እናም ሰዎች ለማኝ የሆነውን ኦጃ ለአደጋው ተጠያቂ መሆኑን ሲያውቁ በጣም ደነገጡ። ማንም ሰው የእንስሳት እግር ያለው ሰው አይቶ ስለማያውቅ የአንጄላን እግሮች ለማየት በብዛት መምጣት ጀመሩ። ሳምንታት ወደ ወራት ተቀየሩ እና አንጄላ አሁን ያልጋ ቁራኛ ሆናለች። ምክንያቱም እግሮቿ ለመራመድ በጣም ያማት ነበር። አባቷ ማንም የልጁን እግሮች ማዳን እንዳልቻለ ሲመለከት ኦጃን ማግኘት ይችል እንደሆነ የት እንዳለ ሊነግረው ወደሚችል ወደ መንደሩ ጠንቋይ ለመሄድ ወሰነ። እናም ጠንቋዩ ኦጃ ተራ ለማኝ እንዳልሆነ ገለጠለት። ጠንቋዩ ምንም ካልተደረገ በቅርቡ አንጄላ ሙሉ ሰውነቷ ወደ ፍየል እንደሚለወጥ ነገረው። የአንጄላ አባት ጠንቋዩ በነገረው ነገር የተነሳ ፈርቶ ምን ማድረግ እንደሚችል መልሶ ጠየቀው። እሱም ልጁ አንጄላ ይቅርታውን ለማግኘት እና ነፃ ለመሆን የኦጃን ተልእኮ በመንደራቸው በተሳካ ሁኔታ ማጠናቀቅ እንዳለባት ነገረው። ተልእኮ ምን እንደሆነ ጠየቀ። ጠንቋዩም ይህንን ማወቅ ያለባት ልጁ እንደሆነች ነገረው። የአንጄላ አባት ወደ ቤቱ ተመለሰና እውነቱን ካልተናገረች እንደሚቀጣት አስፈራራት። አንጄላ አባቷን ስለምትፈራው እውነቱን ለመናገር ወሰነች። ከኦጃ ለመስረቅ እንዴት እንደሞከረችና ከዓይኖቿ እንዴት ሊሰወር እንደቻለ ነገረችው። አባቷም ልጁ ከዓይነ ስውር ለማኝ ላይ ለመስረቅ መሞከሯን ማመን አልቻለም። ሁልጊዜም የምትፈልገው ነገር በሙሉ ያሟላላት ነበር። እናም ለመስረቅ ለምን እንደሄደች አስገረመው። አንጄላ ስትሰርቅ የመጀመሪያው አልነበረም። ነገር ግን ወላጆቿ በተለይም እናቷ ለዚህች ትንሽ ልጅ ትኩረት ሰጥተው አላሳደጓትም። ከጥቂት ዓመታት በፊት አንዲት ወጣት ሴት ወደ ቤታቸው መጣ የአንጄላን እናት አገኘቻት። ልጇ ከገበያ ቦታ ላይ አንዳንድ ዕቃዎችን እንደሰረቀች ተናገረች። የአንጄላ እናት ልጇን ከመገሰጽ እና ድርጊቱን አለመቀበሏን ከማሳየት ይልቅ ሴትየዋን
አባረረች። ልጇ እንደዚህ አይነት ነገር ማድረግ እንደማትችል ተናገረች። ይህ ቸልተኛነቷ አንጄላን ይበልጥ እንድትሰርቅ አደረጋት። ይህም አሁን ላይ ወደ ገጠማቸው ችግር አመራ። የሁኔታውን ክብደት በመገንዘብ አንጄላ ሁሉንም ነገር ቀድሞ ወደ ነበረበት ቦታ ለመመለስ ወሰነች። ኦጃ ገንዘቡን ለመለመን ወደ ተቀመጠበት ትክክለኛ ቦታ ሄደች። የኦጃን ተልዕኮ በመንደራቸው ለመረዳት ተስፋ በማድረግ እዚያ ተቀምጣ ለመጠበቅ ወሰነች። ለሰዓታት በትዕግስት ተቀምጣ ጠበቀችና የመንደሩ ሰዎች በድንጋጤ ሲያልፏት ተመለከተች። ስለ ፍየል እግሮቿ አወሩ። እንደዚህ ባለ አሳዛኝ መንገድ ለመቀጣት ምን አደርጋ ሊሆን እንደሚችል በማሰብ ተጠቋቆሙባት። ቤተሰቧ ትተዋታል ማለት ነው። አንዳንዶችም ራሳቸውን ጠየቁ። ለመታዘብ ራሳቸውን እየነቀነቁ አልፈዋት ሄዱ። እሷም እዚያው ቦታ ላይ ለሰዓታት ተቀመጠች፣ ግን ምንም ያልተለመደ ነገር አላስተዋለችም። ከጥቂት ሰዓታት በኋላ ሊመሽ ሲል ወደ ቤቷ ተመለሰች። እናም የመንደሩ ሰዎች ሲያወሩ የነበሩትን ከማስታወስ በቀር ምንም ነገር አልተፈጠረም። በዚህ ምክንያት ቤቷ ውስጥ ተቀምጣ ማልቀስ ጀመረች። በሚቀጥለው ቀን ወደዚያ ለመመለስም ፈራች። ሆኖም ነፃነቷን የምታገኝበት ብቸኛው መንገድ መሆኑን ስለምታውቅ በሚቀጥለው ቀን ተመለሰች። ሰዎች የሚሉትን ሳሰማ እዚያው ብቻዋን ተቀምጣ ሳለ ከመንደሩ የመጡ ሁለት ልጃገሮች ወደ እሷ ቀረቡና የፍየል እግሮቿ ላይ ማሾፍ ጀመሩ። ምን ያህል አስቂኝ እንደምትመስል ነገሯት። እናም እየሳቁ እንደ ፍየል ድምፅ እያወጡም መሄድ ጀመሩ። ይህ የአንጄላን ልብ ሰበረው። አይኖቿ እስኪደርቁ ድረስ አለቀሰች። እናም ልትጠፋ ብትችል ብላ ተመኘች። በሚቀጥለው ቀን ምንም እንኳን ሁሉም ነገር ቢሆን አንጄላ አሁንም እንደገና ወደ ቦታው መጣች። በመንደሩ ለሚያልፉት ሰዎች ወይም ለሚሉት ነገር ትኩረት አልሰጠችም። ከጥቂት ሰዓታት በኋላ ከባድ ዝናብ መዝነብ ጀመረ። አንጄላ ወደ መንደሩ ጅረት አቅራቢያ ወደሚገኝ ትንሽ ጎጆ አመራች። በዚያ አካባቢ ብቻዋን በጎጆ ውስጥ የምትኖር አንዲት በጣም አሮጊት ሴት አገኘች። አንጄላ ወደ ጅረቱ ውሃ ለመቅዳት በሄደች ቁጥር ጎጆውን ታየው ነበር። ነገር ግን ሰው በውስጡ እንደሚኖር አታውቅም፣ ምክንያቱም ቤቱ ያረጀና ሰው የሚኖርበት አይመስልም። አሮጊቷን ሴት ቀረበችና ታማ እንደሆነ አስተዋለች። ስለዚህ አንጄላ ጎጆዋን በማጽዳትና የምትበላውን ምግብ በማዘጋጀት በደንብ መንከባከብ ጀመረች። አሮጊቷ ሴት አንጄላን ስለ ደግነቷ በጣም አመሰገነች። አንዴ ዝናብ ከቀነሰ በኋላ አንጄላ ወደ ቤቷ ተመለሰች። አሮጊቷን ሴት በመርዳቷም ደስተኛ ነበረች። በማግስቱ ጠዋት አንጄላ ወደ ተለመደው ቦታ ተመለሰች። በድጋሚ ለሰዓታት ተቀመጠች። እናም ውሃ ለመቅዳት ወደ ጅረት የሚሄድ አንድ ልጅ አየች። እሱም በጣም አዝኖና ተጨንቆ ነበር። አንጄላ ምን አጋጥሞት እንደሆነ ለመጠየቅ ወሰነች። ደህና ነህ ብላ ጠየቀችው ትንሹን ልጅ። ወዲያው እንባው ከዓይኖቹ መፍሰስ ጀመረ። አንጄላም በጣም ስላሳዘናት ምን አጋጥሞት እንደሆነ ለማወቅ ግፊት አደረገች። ልጁ በእንጀራ እናቱ እጅ እንዴት እንደተሰቃየ ነገራት። አባቱ ከጥቂት ዓመታት በፊት ሞቶ ብቻውን ከክፉ የእንጀራ እናቱ ጋር እንደሚኖር ነገራት። አባቱ በመሞቱ የእንጀራ እናቱ የልጁን ሕይወት ለማበላሸት ብዙ ነገር አድርጋለች። አንጄላ ከዚያም ስለ ወላጅ እናቱ መጠየቅ ጀመረች እና ትንሹ ልጅ ነገራት። እናቱ ከተወለደ በኋላ አባቱ ጋር ትታው እንደሄደች ነገራት። ይህን ስትሰማ አንጄላ በጣም አዘነች። ልጁን አጽናናችው እና በምትችለው መንገድ ሁሉ እንደምትረዳው ቃል ገባች። የሚበላ ምግብም ሰጠችው። እናም ልጁ ከተራበ በኋላ ምግብ በመብላቱ በጣም ተደስቶ ነበር። በልቶ እንደጨረሰ አንጄላ ለችግሩ ዘላቂ መፍትሄ እንደምታገኝ አልገባችለት። እንዲሁም በየቀኑ ምግብ እንደምታመጣለት ነገረችው እና ልጁም በጣም ተደስቶ ነበር። ለደግነቷም አመሰገናት። አንጄላ በዚያ ምሽት ወደ ቤቷ ተመለሰችና ስለ ልጁ ማሰብ ማቆም አልቻለችም። ተረዳው እንደምትችል በጥልቀት ማሰብ ጀመረች። እናቱንም ለመፈለግ ወሰነች። ልጁ ለእሱ ርኅራኄ ከሌላት ሰው እጅ ከመሰቃየት ይልቅ ከራሱ እናት ጋር መኖሩ የተሻለ እንደሚሆን ታውቃለች። ሆኖም እናቱን እንዴት ማግኘት እንደምትችል አታውቅም ነበር። ነገር ግን ከሱ አንዳንድ መረጃዎችን እንደምታገኝ ተስፋ አድርጋ ነበር። በማግስቱ ጠዋት ትንሹን ልጅ እዚያው ቦታ ላይ አገኘችውና ስለ እናቱ ዝርዝር ነገር እንደሚነግራት ጠየቀችው። ልጁ እናቱ ከመሄዷ በፊት በእጇ ላይ ያደረገችውን የእጅ ጌጥ እንደሰጠችው ነገራት። እናቱን እንድታገኝ እንደሚረዳት ተስፋ በማድረግ አንጄላ የእጅ ጌጡን ከልጁ ወሰደች። በዚያ ምሽት ወደ ቤቷ ተመለሰችና በቤቷ ውስጥ አንዲት ሴት አገኘች። አባቷ በልጁ ላይ የተጣለውን እርግማን መስበር እንደምትችል ለማየት ከሩቅ መንደር ተጉዞ ያመጣት ሰው ነበረች። ሴትየዋ አንጄላን ስታይ እግሮቿን መቀየር እንደምትችል ገለጠችለት። እጇን እንድትዘረጋ ለአንጄላ ነገረቻትና እጇን ወደ እሷ እንደዘረጋች ወዲያውኑ ሴትዮዋ ደነገጠች። በእጇ ላይ ወዳለው የእጅ ጌጥ እየጠቆመች ይህንን ከየት አገኘሽው ብላ አንጄላን ጠየቀቻት። አንጄላም ግራ ተጋብታ ተመለከተቻትና በመንደሩ ሲያልፍ ካገኘችው ልጅ እንደተቀበለች ተናገረች። ሴትዮዋ ልጁን ለማግኘት አጥብቃ ጠየቀች። አንጄላ ለምን ማግኘት ፈለግሽ ብላ ጠየቀቻት።
እናም ሴትዮዋ ልጇ እንደሆነ ነገረቻት። ከጥቂት ዓመታት በፊት እንደወለደችው ለአንጄላ ነገረቻት። እሷም እናቱ በመሆኗ በጣም ተደስታ ነበር። ጠዋት ላይ ልጁን በተለመደው ቦታ ለማግኘት አስበው ወደ ስፍራው ከልጁ እናት ጋር አመሩ። ነገር ግን ልጁ ሊመጣ አልቻለም። ለቀጣይ 3 ቀናት እየሄዱ መጠበቅ ጀመሩ። ልጁ ግን ወደዛው አካባቢ አልመጣም ነበር። የእንጀራ እናቱ ወላጅ እናቱ እየፈለገችው እንደሆነ በመንደሩ ሰዎች ስለተነገራት ከቤት እንዳይወጣ አድርጋው ነበር። የልጁ እናትና አንጄላ የአካባቢው ሰዎችን ሲጠይቁ ሊነግሯት ፈቃደኛ አልሆኑም። ምክንያቱም መረጃው ለማንም እንዳይናገሩ ተነግሯቸው ነበር። በመንደር ውስጥ እየተዘዋወሩ ሲፈልጉት ቆይተው አንድ አካባቢ ላይ ሲደርሱ ከፍተኛ ጩኸት ሰሙ። እናም ከክፉ የእንጀራ እናቱ ያለ ርህራሄ እየተደበደበ እንደሆነ አስተዋሉ። ይህን የልጁን ወላጅ እናት አስቆጣ። እሷም ወደ ጎጆ ገብታ ክፉዋን ሴት ወደ ፍየል ለወጠቻት። ከዚያም ወዲያውኑ የአንጄላ እግር ወደ ቀድሞ እግሯ ተመለሰ። አንጄላ ሁሉም ነገር እንዴት እንደተከናወነ ተረድታ ወደ ቤቷ ተመለሰች። የትንሹ ልጅ ስቃይ በመጨረሻም ማብቃቱን በማወቋ ልቧ ደስ አለው። ዳግመኛ ላለመስረቅ ቃል ገብታ ከዚያ ቀን ጀምሮ ተለወጠች።